ሰላም ሰላም የዲጄ አቤ ቤተሰቦች፣ ይህ ዲጄ አቤ ቻናል ነው። አዳዲስ ሀሳቦችን የምናቀርብበት፣ የምንወያይበት፣ የምንማማርበት ቻናላችን ነው። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተከተሉን፣ ቤተሰብ እንሆን፣ እንማማራለን። ዛሬ ይዤላችሁ የመጣሁት ሀሳብ ትናንት በሰይፉ ሾው ሳምሶን ታደሰ ቤቢ ቀርቦ ስለ ትዳር ቆይታው እና ከዳጊ ጋር በነበረው ጉዳይ ላይ ያልተግባቡበትን ጉዳዮች ሲያወራ ነበር እና ትዳር ልክ እሱም ቤቢም ለመግለጽ እንደሞከረው ትዳር መቻቻል ነው። በእርግጥ ግን መቻል ማለት እስከ የት ልክ ነው? አንድ ሰው ብቻ ነው ወይም መቻል ያለበት? አንድ ሰው ብቻ ከሆነ የሚችለው አንደኛው የበላይነት ከሆነ ያለው የሆነ ሰዓት ሁሉም ነገር ያበቃል ሲል ነበር እና እውነት ነው። ማለት አንድ ሰው ብቻ ታግሶ ሊሆን አይችልም። መታገስ መቻቻል ማለት አንደኛው ሲቆጣ አንደኛው እያሳለፈ ነው መሆን ያለበት እና ትዳር መተሳሰብ ነው። ምክንያቱም ትዳር ተብሎ ሲፈጠር እግዚአብሔር ካደለ ልጅ የሚባል ነገር አብሮ ይመጣል። ልጆች ደግሞ የኛ ኃላፊነቶች ናቸው። እኛን አምነን የምናመጣቸው ወደን የምናመጣቸው እና ልክ እንደ ሻወር ውሃ ዘለን ገብተን ዘለን የምንወጣበት አይደለም ትዳር። ምክንያቱም መጀመሪያ ማሰብ ይፈልጋል። በተለያየ ቤተሰብ ነው የምንመጣው። የተለያዩ ወላጆች ነው የሚያሳድጉን። የተለያዩ ባህሪዎች ነው ያሉን። ያን አስታርቆ አዋዶ መኖር ደግሞ የኛ ኃላፊነት ነው። ልጆች ደግሞ የኛ አዝመራዎች ናቸው። ምክንያቱም አንድ ሰነፍ ገበሬ አርሶ መኮትኮት ካልቻለ፣ ማረም ካልቻለ፣ ሂደቱን ካልተከተለው በአረም ሊዋጥ ይችላል፣ በፍሬ አይበቃም ማለት ወደ ጎተራው የሚያስገባው ምንም ነገር አይኖርም ማለት ነው። እኛ ደግሞ ወላጅ ሆነን ልጆችን በስርዓት ካላሳደግናቸው፣ አስተምረን ለወግ ለማድረግ ካላበቃናቸው ፍሬ አይኖራቸውም ማለት ነው። ስለዚህ ልጆች ልክ እንደ አበባ የማጠውለግም የማሳደግም ልክ እንደ አዝመራ ለፍሬ የማብቃትም ኃላፊነቱ የወላጆች ነው ማለት ነው እና ይህ ነገር ደግሞ መታገስ ይጠይቃል። ብዙ ጊዜ አይታችሁ ከሆነ ብዙ ወላጆች እንደ ሻማ ቀልጠው ነው ልጆቻቸውን የሚያሳድጉ። ተመችቷቸው አይደለም። የትዳር ጉዳይ ብዙ ሰው ተመችቶት አይደለም የሚኖረው። እውነት ለመናገር አንዳንዴ ከወለዱ በኋላ ልጅ እናቱን አጥቶ ወይ ደግሞ አባቱን አጥቶ ሲያድግ ምን አይነት የአእምሮ ተጽዕኖ እንደሚያሳድርበት ስለሚያውቁ ብዙ ወላጆች ችለው ነው የሚኖሩት። ተመችቷቸው አይደለም። ብዙ ሰው ደግሞ እንደ ምርጫ ቅስቀሳ መጀመሪያ ጥሩ ነው ይቀርብና ልክ ነገሮች የራሱ መሆኑን ካረጋገጠ በኋላ ባህሪው ይቀየራል። ሴትም ወንድ ከወለደ በኋላ በተለይ የትም አይሄድም። ለልጁ ሲል ለልጇ ስትል ምናምን ተብሎ ሌላ ዓለም ውስጥ የሚገባበት ነገር አለ። ምክንያቱም አንደኛ በፍቅር የነበረን ህይወት ስንሰነባበት፣ እዛ ደግሞ ልክ ልጆች ስንወልድ አንዳንዴ ወጥ ሆኖ ሊቀጥል ይችላል እግዚአብሔር ሲፈቅድ። ካልሆነ ደግሞ እንደ ባህሪያችን እንደየሁኔታችን ልንለያይም እንችላለን የሆነ ሰዓት ላይ እና ያን ቀድመን ነው ማሰብ ያለብን። በቃ ባህሪዋ ቢቀየርብኝ እንደ ባህሪዋ ችዬ እኖራለሁ፣ ባህሪው ቢቀየርብኝ ደግሞ እንደ ባህሪው ችዬ እኖራለሁ። በተለይ ለልጆች ሲባል ብለን የምናስባቸው ነገሮች አሉ። ምክንያቱም ልክ ሻንጣን እየጠቀለሉ የምንወጣበት ቤርጎ አይደለም ትዳር። ማሰብ ይፈልጋል። ተከራይተን አንድ ቀን እንደገባንበት አልጋ በነገው ሻንጣ እየጠቀለልን የምንወጣበት አይደለም። ማሰብ ይፈልጋል። መጀመሪያ ሲገባ እኔ ማለት እንዲያው ስለ ትዳር ለማውራት የግድ አግብተን ማየት አይጠበቅብንም አይደለም። መቼም ሰዓትን ሰዓት ነው ለማለት እጃችን አስገብተን አይደለም የምናየው። ሰዓት መሆኑን እናውቀዋለን። አብዛኛዎቻችን በትዳር ውስጥ ባሉ ቤተሰቦች ነው ያደግነው። የትዳር ጉዳይ እናውቀዋለን። እዛ ደግሞ በጭቅጭቅ ቤተሰብ ውስጥ ያደገ ልጅና በፍቅር ያደገ ልጅ ደግሞ ነገ ትዳር ሲኖረው ህይወት ሲኖረው የሚያሳየው ባህሪ ከቤተሰብ የሚቀዳውን ነገር ነው ነገ የሚያንጸባርቀው እና እንደዚህ ለመሆን ደግሞ ጥሩ ቤተሰብ መሆን ያስፈልጋል። ምክንያቱም አንዳንዴ መነጋገር አስፈላጊ አይደለም አይደለም፣ ነገሮች ላያግባቡን ይችላሉ። ካልተግባባን ልጆች በሌሉበት ልክ አልነበርሽም ቅድም፣ ልክ አልነበርክም ቅድም ተባብለው መነጋገር ይቻላል ልጆች በሌሉበት። ምክንያቱም ችግርን ለልጆች ማሳየት፣ ጭቅጭቅን ለልጆች ማሳየት ነገ ትዳር ማለት እንደዛ ይመስላቸዋል ልጆች። በቃ ትዳር ማለት ጭቅጭቅ የሚመስላቸው ልጆች አሉ። ትዳር ማለት መከራከር፣ ትዳር ማለት መጋጨት፣ ትዳር ማለት መደባደብ መስሏቸው እንዲያድጉ ይገደዳሉ ልጆች እና በጣም ጥንቃቄ ይፈልጋሉ። ምክንያቱም የልጆች አይምሮ ልክ እንደ ነጭ ወረቀት መዝግቦ የመያዝ አቅም ስላለው እና ለልጆች ሲባሉ ምክንያቱም በትዳር የምንጨቃጨቅበት መንገድ ብዙ ነው። አንደኛ ልክ አዲስ ባለትዳሮች ሆነን በወጪ ልንጨቃጨቅ እንላለን። በሰርግ ወጪ ሊጨቃጨቁ ይችላሉ። ሰንበትበት ሲሉ በሌላ ጉዳዮች ሊጨቃጨቁ ይችላሉ። እዛ ልጆች ሲወለዱ በአንዳንድ ወጪዎች፣ እዛ ልክ ደግሞ ልጆች እያደጉ ሲመጡ
አንደኛው ልጅ የሚቀጣ፣ አንደኛው ልጅ የሚያስተምር፣ አንደኛው ልጅ እንደዘፈቀደ የሚሆን እናት የምትቆጣ ከሆነ አባት ዝም ሊል ይችላል። አንተ ዝም እያልክ ነው ባለ እያረካቸው። አባት ሲቆጣ እናትየው የምትገላገል ትሆናለች። እና እንዲህ አይነት ትዳር አስባችሁታ መጣያችን ከቀን ቀን እየቆየ በሄደ ቁጥር የምንጣላባቸው መንገዶች ሰፊ ሊሆኑ ይችላሉ። ግን ቅድም እንደ አልጋ ለባልጋ የሚሆን ህይወት የለም። አልጋ ባልጋ የሚባል ህይወት የለም። እና እንዲያውም ማለት አሁን እያወራን ያለነው ትናንት ቤቢ ሾው ወይም ሳምሶን ደሰ ባወራው ጉዳይ አይደል እያወራን ያለነው። በሱ ጉዳይ ነው ላወራቸው የፈለጉት አይደል። እና እሱ ማለት በጣም ችያለሁ። ለሚስቴ ጥሩ ባል ነበርኩ፣ ለልጆችም ጥሩ አባት ነበርኩ። ከዚህ በኋላ ሆኜ እቀጥላለሁ እያለ ነበረ። አሪፍ የሚሆን የነበረው አብረው ቢቀጥሉ ነበር እውነት ለመናገር። ግን እሱ ለመግለጽ እንደሞከረው ልጆችን እኛ በተጨቃጨን ቁጥር፣ እኛ ባልተግባባን ቁጥር የልጆችን አይምሮ እንትን እያልኩ አልሄድም። ስለዚህ የሚሻለው መፍትሄ ዘወር ማለት እና ለልጆች ግን ጥሩ አባት ሆኜ መቀጠልን መርጫለሁ ብሏል። ይህ ምናልባት ያው እንደ ሁለተኛ አማራጭ የምንጠቀምበት ጉዳይ ነው። አብሮ መኖር ነው አንደኛው አማራጭ። ግን ካልሆነ ደግሞ ልክ ሳምሶን እንዳለው ያው ብቸኛው ምርጫ ነው። ምክንያቱም አንዳንዴ እኮ በትዳር ውስጥ እኮ ሳይግባቡ ቀርተው እስከ መጋጨት፣ እስከ መጋደል፣ ሌላ አካል እስከ ማጉደል፣ አሲድ እስከ መድፋት የደረሱ ጉዳዮች አሉ። ባለመግባባት የተነሳ ወይ በልህ የተነሳ እና እነዚህን ልጅ አባት አልባ አድርጎ ከማሳደግ ወይ እናት አልባ አድርጎ ከማሳደግ ተለያይቶ አባት አለ እናት አለ አድርጎ ብሎ ማሳደጉ ሊሻል ይችላል ምናልባት እንደ ምርጫ። ካልሆነ ግን ማለት አንደኛ ገንዘብ፣ በእርግጥ አንዳንድ ወላጆች አሁን የሚፈጥሩት መፍትሄ ልጄን ገንዘብ እየሰጡ አሳድገዋለሁ፣ ልጄን ገንዘብ እየሰጡ እንዲያደርገው ይላሉ። ገንዘብ በእርግጥ ነገሮች ሊያሟሉ ይችላሉ። ግን የእናትን ፍቅር የአባትን ፍቅር መተካት አይችልም። ገንዘብ በመስጠት ብቻ አይደለም ልጅ የሚያድገው። የእናት ፍቅር ፀጉር እንዳሰሽ ሁሉ ታስተኛለች። እናት ፀጉር እንዳሳ ልጇን ታስተኛ ትችላለች። እናት በሌለችበት ልጅ ሆዱ ሞልቶ ከሚበላ እናቱ ከጎኑና ጾሙን ቢያድር ይሻላል። የእናት ፍቅርን የመሰለ የሚተካ ነገር የለም። አባትም እንደዚህ ኩራት ነው እና ይህ ነገር አይተካውም። ገንዘብ በመስጠት የሚተካ የወላጅነት ፍቅር የለም። እዛ ደግሞ መለያየቱ፣ በመልካም መለያየቱ ደግሞ ትልቁ ኳሊቲ ምንድን ነው? ይህ ነው አመሉ፣ ይህ ነው አመሉ ይባባል። የጨዋ ልጅ ሲፋታ የታረቀ ይመስላል ይባላል አይደለ? ምንም ነገር ልጆች ነገ ለምሳሌ በቪዲዮ የምናገሩ ነገር ለምሳሌ ልጆች ይተርፍ ይችላል። በቃል የምናገረው ነገር ደግሞ ከጎረቤት ሆኖ ወደ ልጆች ሊዋረስ ይችላል። ክፉ ነገር ሳይነጋገሩ ምን መጥፎ ነገር ሳይነጋገሩ እሷ እንዲህ ነው እሱ እንዲህ ነው ምናምን ሳንባባል ልክ በሰላም ዞር ብሎ ማሳለፍ። እዛ ደግሞ ሰሞኑን ለምሳሌ እንዳየነው እንደ ረዳት ፕሮፌሰር ሙሉጌታ ጀዋሬ እና እንደ አርቲስት ገነት ንጋቱ በልጆቻቸው ሊታረቁ ይችላሉ። መልካም ልጆችን ተለያይቶ መልካም ልጆች ማለት ቢለያዩም ለምሳሌ ፕሮፌሰሩና አርቲስት ገኒ ቢለያዩም ጥሩ አባትነት ለመሆን ጥሩ እናትነት ለመሆን ያገዳቸው ነገር አልነበረም። እሱም ጥሩ አባት ስለነበረ እሱም ጥሩ እናት ስለነበረች ምን እየተገናኙ ሁሉ መለያየታቸው ሁሉ ግራ እስኪያጋባን ድረስ ነው ያሳደጓቸው ልጆቻቸው። እና ግን በቄስ ተጠይቋል፣ በሚዲያ ተጠይቋል፣ በሽማግሌ በብዙ ነገር ተደርጎ ጭራሽ አይደረግም ያሉ ሰዎች ልጆቻቸው ደርሰው በቃ ምን ውጭ አይሰማ ተብሎ በልጆቻቸው በኩል ታርቀዋል። እና ይህ ደግሞ ልጆች ሲደርሱ ጥሩ ፍሬ ማለት የጥሩ ፍሬ ውጤቱ ማለት ነው፣ የጥሩ አዝመራ ውጤቱ ልጆቻቸው በጣም በብዙ ነገር ተሞክሮ ያልተቻለውን ነገር ልጆቻቸው አስታርቀዋቸዋል። እና ይህ ነገር የእነሱ የጥሩ ማለት ልክ እንደነቃ ሰው ወይ ደግሞ እንደተማረ አባቱ ነው በጥሩ አንጾ ነው ያሳደጋቸው ፕሮፌሰሩ። እናትየው በጣም ዋጋ ከፍላ ጥሩ እናት ስላሳደገቻቸው የዘሩት አዝመራ የፍሬ ውጤት በብዙ ነገር ተሞክሮ ያልተቻለውን በልጆቻቸው ታርቀው ሰሞኑን ያየነው የሚገርም ጉዳይ ነበረ። መጀመሪያ ባይሆን ጥሩ ነበር፣ ግን ከሆነ ደግሞ ሁለተኛው ዕድል እንደዚህ መሰጣጠትም ጥሩ ነው። እና ትዳር ለአቅመ አዳም ስለደረስን ወይ ለአቅመ ሔዋን ስለደረስን ብቻ የምንመራው ሳይሆን ነገሮችን ቅድም እንዳልኩት በተለያየ ማህበረሰብ ስለምንመጣ የተለያየ ባህሪ ይዘን ስለምንመጣ ያን ነገር አስታርቄ እችለዋለሁ ወይ? እንዴት ነው መቀጠል የምችለው? እንዴት ነው ይዤ የምቀጥለው? የእሱ ባህሪ እንዲህ ቢሆን እንዴት ነው ይዤ የምቀጥለው? የእሷ ባህሪ እንዲህ ቢሆን እንዴት ነው ይዤ የምቀጥለው? ልጆች ሲመጡ ደግሞ ለልጆቻችን ብለን መታገስ አለብን ብለን አብረን ቅድሜ ማወቅ አለብን። ብዙ ሰው ጥሩ ሚስት ይመኛል። ብዙ ወንድ ጥሩ ባል መሆኑን ግን አንድ ቀን ፈትሾት አያውቅም ራሱ። ብዙ ሴቶች በጣም ጥሩ ባል ነው የሚመኙት። ምናልባት የመጀመሪያ ጸሎታቸው እሱ ሊሆን ይችላል። ራሳቸውን ግን ፈትሸውት አያውቁም። ጥሩ ሚስት ነኝ ወይ ብለው አያውቁም። ጥሩ ሚስት ለማግኘት ጥሩ ባል መሆን ይጠይቃል። ጥሩ ባል ለማግኘት ደግሞ ጥሩ ሚስት መሆን ይጠይቃል።
እንዲሁ በዘፈቀደ ደስተኛ አይባልም አይደል እንዴ? ምክንያቱም ጥሩ ሚስት ተመኝተን ጥሩ ባል ካልሆንን ያቺ ጥሩ ሚስት ልትሰነብት አትችልም። እና ክርክር አይኖር አይደለም። በብዙ መንገድ ልንከራከር እንችላለን፣ ልንነጋገር እንችላለን። ግን ሀሳብን አርቆ ተሸንፎ ወደ አንድ ሀሳብ ለመምጣት ደግሞ ይህ ደግሞ የራስ የአእምሮ ዝግጅት ይጠይቃልና ለማንኛውም ዛሬ የነበረኝ አስተያየት በትዳር ጉዳይ ይህን ይመስላል። ትዳር ከማሰባችን በፊት የትዳርን አብሮ የሚመጣውን ጉዳይ የመቻቻሉን፣ የመተሳሰቡን፣ የመነጋገሩን ጉዳይ አብረን ማወቅ አብረን መነጋገር ያለብን ይመስለኛል። ለማንኛውም ዲጄ አቤ ዩቲዩብ ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ በየሳምንቱ በሚመጡ አዳዲስ ነገሮች ላይ እያወራንባቸው የተነጋገርንባቸው እናንተ ጉዳይ ያለውን ይጨምር ይቀነስ የምትሉትን እየተቀበልን በዚህ ጉዳይ እናወራ የምትሉትንም እየተነጋገርን የተለያዩ ሀሳቦችን ይዘን ከእናንተ ጋር እንቀጥላለን። ከእናንተ ቤተሰቦቻችን ጋር ሰላም ሁኑልኝ። ሀገራችን ሰላም ያርጋት። ሰላም